ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ። ዛሬ በዝውውሩ ሂደት ላይ ብቻ ሳይሆን በጉዳት ደግሞ በዚህ ሰዓት ላይ በአርሰናል በኩል መቼ ተጫዋቾች ወደ ሜዳ ይመለሳሉ የሚሉት ጉዳዮች ላይ በእጅጉ ከሚጠበቁ ርዕሰ ዜናዎች መካከል አንዱ ነው። የቡድኑ በጣም ቁልፍ የሚባሉ ተጫዋቾች የመመለሻቸው ጊዜን በተመለከተ ምናልባት ለአርሰናል በጣም ቀረብ ያሉ የመረጃ ምንጮች እንደነ አሌክስ ያንግ ይፋ እንዳደረጉት ከሆነ ማለት ነው ስለ ዊሊያም ሳሊባ ከዛ ባለፈ በቡድን ውስጥ ሊያንድሮ ትሮሳርድ፣ ሪካርዶ ካላፊዮሪ እንዲሁ በተመሳሳይ ደግሞ በስብስብ ውስጥ ከምናነሳቸው ተጫዋቾች መካከል በቀዳሚነት ከሚነሱት ውስጥ ልንጠቅሳቸው ከሚቻሉባቸው እንደነ ማርቲን ኦዴጋርድ ያሉ የመረጃ ጉዳዮችን በተመለከተ የምናጋራችሁ ነው የሚሆነው። ምናልባትም የእንግሊዝ ፕሪሚየር ሊግ የመጠናቀቂያ ጊዜ እየተቃረበ በመጣ ቁጥርና የአውሮፓ ውድድሮች እጅግ ተጠባቂነታቸውም ጭምር ከፍ እያሉ በደረሱባቸው ወቅቶች የተጫዋቾች ግን ጉዳት በተመለከተ የሚሰሙ መረጃዎች እጅግ በጣም ከፍ ያሉ መሆናቸውም ጭምር እንመለከታለን እና ምናልባትም ከማርቲን ኦዴጋርድ ጋር በተገናኘ በጣም በሰበር ዜናነት በተደጋጋሚ እየወጣ የሚገኘው ጉዳይ ይሄ ወር ከመጠናቀቁ በፊት ተጫዋቹ ወደ ሜዳ እንደሚመለስም ጭምር ነው ይፋ እየተደረገ የሚገኘው። ዌስሜንስ አሁን ባለው ነባራዊ ሁኔታ 9 ቀናት ዋሊያም 10 ቀናቶች ውስጥ በሚቀጥሉት 20 ቀናት ገደማ ወደ አርሰናል ልምምድ እንደሚመለስም ጭምር ነው በተጫዋቹ በኩል የተሰማው። ለአርሰናል በጣም አስፈላጊ ከሆኑ የቡድኑ ቁልፍ ተጫዋቾች መካከል ስለመሆኑ ብዙም ጥያቄ የሚያጠያየቅ ጉዳይ እንዳልሆነም ጭምር መመልከት የምንችል ይመስለኛል። የቡድኑ ወሳኝ የቡድኑ አምበልነት ከዛ ባለፈ የቅርብ ጊዜ አክቹዋሊ ተደጋጋሚ ጉዳቶች እንዲህ አይነት ጥያቄዎችም ጭምር ሊነሳበት የሚችል ጉዳይ ነው። ነገር ግን በአስፈላጊ በሆኑ ሞመንቶች ላይ የማርቲን ኦዴጋርድ በአርሰናል ስብስብ ውስጥ መመልከትና ማየት ለቡድኑ ቀጣዮቹ ለሚያደርጋቸው በዋንጫ ፉክክር ውስጥ ለሚኖሩት ቆይታዎችም ጭምር የእንዲህ አይነት ተጫዋቾች በዝግጁነት ሬዲሜድ የሆነው መጠበቃቸው በጣም አስፈላጊ መሆናቸውንም ጭምር የሚያሳዩ ቆይታዎች ሊኖሩት እንደሚችሉ መናገር ይቻላል። ነገር ግን ይሄ ወር ከመጠናቀቁ በፊት ተጫዋች ወደ ሜዳ እንደሚመለስም ጭምር መረጃው ይፋ እያደረገ ነው የሚገኘው። አርሰናል ወደ አራተኛው ዙር ማለፉን ባረጋገጠበት የኤፍኤ ካፕ መርሃ ግብር ምናልባትም ከማንስፊልድ ታውን ጋር ጨዋታውን አከናውኖ እንደነበር ይታወቃል። በዛ ጨዋታ ላይ የቡድኑ ቁልፍ የሚባሉ ተጫዋቾች በጉዳት ምክንያት ከሜዳ የሚወጡ ጉዳቶቻቸውም ጭምር ያገረሸባቸው ተጫዋቾች እንደነበሩ ይታወሳል። እንደነ ዊሊያም ሳሊባ፣ ቤን ዋይት፣ ራሱ አሁን ማርቲን ኦዴጋርድ ያሉ ተጫዋቾች ከዛ ባለፈ ደግሞ የሊያንድሮ ትሮሳርድ እና ሪካርዶ ካላፊዮሪ ይሄው የኤፍኤ ካፕ መርሃ ግብር ላይ ያጋጠማቸው መጠነኛ የሚባል ጉዳት ምናልባትም በአውሮፓ ሻምፒዮንስ ሊግ ከባየር ሌቨርኩሰን ጋር ከሚያከናወነው ጨዋታ በፊት ተጫዋቾች ሊመለሱ ይችላሉ አሊያም በጉዳት ምክንያት ለረጅም ጊዜ ከሜዳ ይርቃሉ የሚሉ ጥያቄዎችም ጭምር የሚነሱ ነው። በዚህ ሰዓት ላይ በአርሰናል ቤት ውስጥ ለረጅም ጊዜ ከሜዳ በጉዳት ምክንያት የሚርቀው ተጫዋች ሚኬል ሜሪኖ ብቻ ነው የሚሆነው። ይህም ከማክስ ዶመን ጉዳት በኋላ ምናልባትም በሜዳ ውስጥ ለወራት ያህል ከሜዳ የሚርቀው ተጫዋች ብቸኛው የሚሆነው ተጫዋች እሱ ነው እና አሁን ተጫዋቾች መች ነው ወደ ሜዳ ፖቴንሻሊ የሚመለሱት የሚሉትንም ጉዳዮች ጭምር የሚጠበቅባቸው ናቸው። ከነዛ መካከል የዊሊያም ሳሊባ ጉዳትን በተመለከተ የሚነሳው አንዱ ጥያቄ ነው። ምናልባት ከባየር ሌቨርኩሰን ጋር በሚደረገው የጨዋታ መርሃ ግብር ጥያቄዎች ይነሳሉ። በአብዛኛው ግን ክሊር እየተደረገ የሚገኘው ጉዳይ የተጫዋቹ የመመለሻ ቀን በትክክልም ከባየር ሌቨርኩሰን ጋር አርሰናል በሚያደርገው ጨዋታ ላይ ተጫዋቹ በሜዳ ውስጥ ከምንመለከታቸው የአርሰናል ወሳኝና ቁልፍ ከሚባሉ ተጫዋቾች መካከል የመሆን እድሉ በጣም ሰፊ ነው ተብሏል። ይህም የ24 ዓመቱን ተጫዋች ካጋጠመው የቁርጭምጭሚት ጉዳት በኋላ በቶሎ ወደ ሜዳ መመለስ እንደሚችልም ጭምር ከሚያረጋግጡ ጉዳዮች መካከል አንዱ ነው። አክቹዋሊ ቀደም ብሎም የጉዳት ዜናው ከዚህ ጋር ሙሉ ለሙሉ ሪሌት የሚያደርግ አለመሆኑም ጭምር ነው የተሰማ የሚገኘው። ያ ቢሆን በእርግጥ በጣም በአጭር ጊዜ ውስጥ ወደ ሜዳ የመመለስ እድሉ ከባድ ሊያደርግበት እንደሚችልም ጭምር ይነሳልና አሁን እየተመለከተን የምንገኘው ተጫዋቹ ሜዳ ውስጥ የተሰሙት የሚገኙ ቆይታዎች በጣም ጥሩ የሚባሉና ጨዋታ ማድረግ የሚችልበት ሲቹዌሽን ላይ እንዳለም ጭምር መረጃዎቹ እየጠቆሙ ነው የሚገኙት። በባየር ሌቨርኩሰን ጨዋታ ላይ ከምንመለከታቸው
የአርሰናል የተከላካይ ስፍራ ተጫዋች መካከል አንዱ ዊሊያም ሳሊባ መሆኑን ይኸው መረጃ ያጋራል። ሊያንድሮ ትሮሳርድ ሌላኛው ነው። የመጀመሪያው ተጫዋች ይሆናል እንግዲህ በቡድኑ ውስጥ ከተመለከትናቸው በተለይም ከማንስፊልድ ጨዋታ ጋር በተገናኘ ከዛ ባለፈ ምንም ጥያቄ የለውም አይደለ በቡድኑ ውስጥ በጣም ወሳኝ ከሚባሉ ተጫዋቾች መካከልም ጭምር አንዱ መሆኑን በተደጋጋሚ ከተመለከትናቸው ተጫዋቾች መካከል የመሆኑ ጉዳይ በተደጋጋሚ ያስተዋል ነው ይመስለኛል። በተለይም በዚህ ውድድር ዓመት አሰልጣኝ ሚኬል አርቴታ በተደጋጋሚ ይህንን ተጫዋች በስታርቲንግ ላይን አፓቸው ላይ ሲያስጀምሩት እንደነበር የተመለከት ነው ይመስለኛል። ለዛም ነው ጋብሪኤል ማርቲኔሊ በቋሚነት የማይጠቀሙባቸው በርከት ያሉ ጨዋታዎችን የማስተዋሉ ግዴታዎች ውስጥ ሲገባውም ጭምር የተመለከትናቸውና የእሱ የመመለሻ ቀንን በተመለከተ እስካሁን ድረስ ባለ ሁኔታ በእርግጠኝነት መናገር እንደማይቻልም ጭምር ሜቢ ለዚህ ጨዋታ እንኳን የመድረስ እድሉ በጣም አጠራጣሪ ነው። ጭራሽ የመመለሱ ጉዳይ ሙሉ ለሙሉ ማለት በሚያስችል ደረጃ ሚኖር አይመስልም። ነገር ግን ስፔሲፊክሊ ግን በእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ሲመለሳል ወይ በቀጣይ አርሰናል ከሚያከናውነው ጨዋታ ጋር በሚለውም እስካሁን ድረስ በይፋ የተነገረ ነገር የለም። የቡድኑ የመስመር አጥቂ ስፍራ ተጫዋችን በተመለከተ የመመለሻው ጊዜው አይታወቅም በሚል ነው እየተመለከትኩኝ የምገኘው። ሌላኛው የተከላካይ ስፍራ ተጫዋች የሆነው ሪካርዶ ካላፊዮሪን የተመለከተ ጉዳይ ነው። በተመሳሳይ በዛ ጨዋታ ላይ ከተመለከትናቸው የቡድኑ ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነው። ስቲል ምናልባት ከጉዳት ውጭ ባሉት ቆይታዎቹ የዘንድሮ የአርሰናል ቁጥር አንዱ የዛ ቦታ ተሰላፊ ጭምር የመሆን እድል ያለው ተጫዋች መሆኑ የተመለከትንባቸው አጋጣሚዎች በጣም ሰፋ ያሉ ናቸው። ምንም እንኳን በቅርብ ጊዜያቶች ደግሞ የቡኑ የዛ ቦታ ተጫዋች የሆኑት እንደነ ሌዊስ ስኬሊ ሶስተኛ ኦፕሽን ነው። አክቹዋሊ ሌዊስ ስኬሊን በተመለከተ ፔሮ ኢንካፔ ግን በጣም ጥሩ ጊዜን እየሰለፈ የሚገኝ ተጫዋች መሆኑም ጭምር እያስተዋልን ነው። ይሄኛው ተጫዋች ደግሞ ከጉዳት ውጭ ባለባቸው ቆይታዎቹ ሌላው በጣም አስደናቂና አስፈላጊ ከሚባሉ የቡኑ ቁልፍ ተጫዋች መካከልም እንደሆነ ደግሞ በተደጋጋሚ የተመለከትነው ተጫዋችም ጭምር ነውና በተለይም ከጨዋታው መጠናቀቅ በኋላ አርቴታም እንደተናገሩት መጠነኛ የሚባል ጉዳት እንዳስተናገዱም ጭምር በተለይ ሊያንድሮ ትሮሳርድ እና ካላፊዮሪንም ጭምር መግለጻቸው ይታወቅ ነበርና ከዛ ሚንካፔን ወደ ሜዳ ማስገባታቸውም ጭምር ያስተዋልንበት ነበር። አሁን ግን የዚህን ተጫዋች የመመለሻ ጊዜን በተመለከተ አሁን ባለው ነባራዊ ሁኔታ አይታወቅም በሚል ነው እንግዲህ ተሰማ የሚገኘው። ከዛ ባለፈ የቤን ዋይት ነው። ይህም ተጫዋች በኤፍኤ ካፕ አርሰናል ዊገን አትሌቲክን 4-0 ባሸነፈበት ጨዋታ ላይ እንዲሁ አይነት መጠነኛ የሚባል ጉዳት እንዳስተናገደም ጭምር የሚታወቅ ነው። የእሱም የመመለሻ ጊዜ ስቲል አይታወቅም በሚል በአርሰናል በኩል የተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ ነው። አርሰናል በጉዳት በዚህ ሰዓት ላይ በስብስብ ውስጥ የሚገኙ ተጫዋቾች ወደ ሜዳ በጣም በቶሎ እንዲመለሱለት የሚፈልግ ዊሽ የሚያደርግ ቡድንም ጭምር ደግሞ መሆኑን መመልከት ያለብን ይመስለኛል። ምክንያቱ ደግሞ በትልቁ ልናነሳው የሚገባው የቡድኑ ቁልፍ የሚባሉ ተጫዋቾች በአውሮፓ መድረክ በሚያደርጋቸው አውሮፓ ቻምፒየንስ ሊግ ከዚያ ባሻገር ደግሞ በእንግሊዝ ፕሪሚየር ሊግ በሚያደርገው የዋንጫ ፉክክር ላይ የ7 ነጥቦችን ልዩነት ይዞ ለመቀጠልም ጭምር በሚደረገው ጥረት ውስጥ የእንዲህ አይነት ተጫዋቾች ወደ ሜዳ በቶሎ መመለስ ምን ያህል አስፈላጊ እንደሆነም ጭምር እየተመለከትን እንገኛለን እና ከሌቨርኩሰን ጨዋታ በፊትም የሚነሱ ርዕሰ ጉዳዮች አሉ። በተለይም የቡድኑ ቁልፍ የሚባሉ ተጫዋቾች ዴክላን ራይስ፣ ማርቲን ዙቤሜንዲ፣ ጋብርኤል ማጋሌሽ፣ ዳቪድ ራያን በተመለከተም ጭምር መረጃዎች እየወጡ ነው የሚገኙት። በተለይም ከአርሰናል አሁን እያደረገው በሚገኘው ለ4 ዋንጫዎች በመፎካከር ሂደት ላይ ያለው የቡድኑ ቆይታ ምናልባትም መች ወደ ሜዳ ይመለሳሉ የሚሉት ጉዳዮች ሁሌም ቢሆን የሚጠበቁና ተመልካቾች አሊያም የአርሰናል ደጋፊዎችም ጭምር ሊሰሟቸው ከሚፈልጉ ጉዳዮች ውስጥ የሚነሱ ናቸው። ከላይ ያነሳናቸው 4 ተጫዋቾች በአርሰናል ቤት ውስጥ የፊትነስ ጥያቄ አሊያም አሁን ባለው ሁኔታ በሜዳ ውስጥ ግልጋሎት የመስጠት ጥያቄ የሚነሳባቸው አይደሉም። ቀደም ሲል ያነሳናቸው ተጫዋቾች ግን በአርሰናል ቤት ውስጥ መጠነኛ የሚባል ወደ ሜዳ የሚመለሱባቸው ጊዜያቶች ለቀናቶች ያለም ጭምር የፊትነስ ጥያቄ የሚነሳባቸው ስለመሆናቸውም ጭምር የተሰማ ነው የሚገኘው። አሁን ባለ ሁኔታ ወሳኝ የሚባሉት የቡድኑ ተጫዋቾች ምናልባትም በቋሚነት የመጀመር እድል አለው ብለን ከምናነሳው ሪካርዶ ካላፊዮሪ አሊያም ደግሞ ሊያንድሮ ትሮሳርድ ውጭ ሁሉም ተጫዋቾች በጨዋታዎች ላይ መዘጋጀት እድል አላቸው። ማርቲን ኦዴጋርድንን በተመለከተ በቅርብ ጊዜ የኤበርቼ ኤዜን እዛ ቦታ ላይ የተጠቀሙት ነው። ከዛ ባለፈ ካይ ሃቨርትዝ ሌላው አለ። ብዙ የሚጎዱበት አይነት ተጫዋች እንዳልሆነ በደንብ መናገር የምንችል ይመስለኛልና አርሰናል
በተለይም አሁን ያለበትን ኮንዲሽን አስጠብቆ ወደፊት ለመጓዝ የእነዚህ ተጫዋቾች በሜዳ ላይ መኖር ምን ያህል ነሰሰሪ እንደሆነም ጭምር የሚያይበት የአውሮፓ መድረክ ውድድሮቹንም ጭምር በቀጣይነት የማየት እድል እንደሚኖረው የሚጠበቅ ነው። ቁልፍ የሚባሉ ጨዋታዎች ቡድኑ ያከናውናል በሚቀጥሉት የቀናቶች ውስጥ። በነዚያ የጨዋታ ሂደቶች ውስጥ ቡድኑ ምን አይነት ውጤት ያስመዘግባል? የእነዚህ ተጫዋቾች ጉዳት ውስጥ ምናልባት አሁን ከሚነገረው ባሻገር ከዚህ ከፍ ላለ ጊዜ ሊጓዝ ይችላል የሚለው ጉዳይ ይጠበቃል። ባየር ሌቨርኩሰንን በቅርብ በአውሮፓ ሻምፒዮንስ ሊግ 2:45 ከዛ ከኤቨርተን ጋር ከዛ ከራሱ ከባየር ሌቨርኩሰን ጋር ምሽት 5 ሰዓት ጨዋታውን ያከናውናል። በጣም ወሳኝ የሚባለው ደግሞ የሊግ ካፕ መርሃ ግብሩን ከማንቸስተር ሲቲ ጋር ማርች 22 ዕለተ እሑድ የፍጻሜ መርሃ ግብሩን ያደርጋል። ከዛ ወደ እንግሊዝ ፕሪሚየር ሊግ ሲመለስ ቦርንሞዝንና ራሱ ማንቸስተር ሲቲን ያስተናግዳል። ተጠባቂ የሚባሉ የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮችንም ጭምር የሚያከናውን ቡድን መሆኑንም ጭምር ደግሞ መዘንገት ያለብን አይደለም የሚመስለው። እነዚህ ቁልፍ የሚባሉ የቡድኑ ተጫዋቾች ግን በቅርቡ ወደ ሜዳ እንደሚመለሱና ለአርሰናል ግልጋሎት እንደሚሰጡ ጭምር ነው መረጃዎቹ የሚጠቁሙት። ማርች 9 ማለት ነው። በአብዛኛው ለአርሰናል የቅርብ የሚባሉ የመረጃ ምንጮች ይህንን መረጃ ነው እንግዲህ ይፋ እያደረጉት የሚገኙት። አርቴታና ምናልባትም አሁን ባለው ሁኔታ ምናልባት ዋይኔ ሩኒ አንድ መልእክት አጋርቷል። የሚኬል አርቴታ ብዙ መተችታቸው ትክክል አይደለም፣ ክሪቲሳይዝ እያስተናገዱበት የሚገኙበት መንገድ በተለይም ከአጨዋወት ጋር በተያያዘም ጭምር ስለሚነሳባቸው ጥያቄ ተችቷልና ይልቁኑ ለአሰልጣኙ ሀሳቡን እያጋራ ነው የሚገኘው። ከዛ ባለፈ ኬፓ አሪዛባላጋም በአርሰናል ቤት ውስጥ በተለይም አሁን ባለ ሁኔታ የቋሚነት ጥያቄ ጭምር ክሌም ከሚያደርጉ በተለይም ደግሞ ከዋናው ውድድር ባሻገር ባሉት ጉዳዮች ከዛ ስለ ሁለት ወጣት ተጫዋቾች ሳልሞን እና ማክስ ዶማን ይህንን ብቃታቸውን ይዘው መቆየት አለባቸውም ጭምር የሚል ሀሳብ ስለማንሳቱም ጭምር እያጋሩ የሚገኙ በአብዛኛው ግን በአርሰናል በኩል የተሰሙ የሚገኙ የጉዳት አዳዲስ የጉዳት ዜናዎች እነዚህን ይመስላሉ። ከዝውውር ጋር ተያይዘው የሚሰሙ ጉዳዮችን ደግሞ በቀጣይነት የማጋራችሁ ነው የሚሆነው።